እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ ተዘጋጅቶ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች በዛሬው ቪዲዮ የምንመለከተው ዩኒት 4 ሌሰን 4 እንመለከታለን። ሌሰን 4 ላይ ደርሰናል። ካሁን በፊት ሌሰን 3 አይተናል። ሌሰን 3 ላይ ስቴፕስ ኦፍ ፖሊመራይዜሽን ስቴፕስ ኦፍ አዲሽን ፖሊመራይዜሽን ሶስቱን ስቴፖች ቼን ኢኒሺየቲንግ ስቴፕ ኢኒሺዬሽን ስቴፕ የሚባለውን ቼን ፕሮፓጌቲንግ ስቴፕ ኤንድ ኦልሶ ቼን ተርሚኔቲንግ ስቴፕ የሚባለው ሶስቱን ስቴፖች ዋን ባይ ዋን አይተናል ማለት ነው። ኤግዛምፕልም ሰርተናል። ዛሬ ግን ፎከስ አድርገን የምናየው ኮንደንሴሽን ፖሊመራይዜሽን። ሁለት አይነት ፖሊመራይዜሽን አሉ። አንደኛው አዲሽን ፖሊመራይዜሽን ነው። ሁለተኛው ደግሞ ኮንደንሴሽን ፖሊመራይዜሽን። አዲሽን ፖሊመራይዜሽን ታስታውሱ እንደሆነ አንድ ሞኖመርን አንድ ጊዜ አድ የማድረግ ፕሮሰስ ነው። አንድ ሞኖመር አንድ ጊዜ ነው አድ የሚደረገው። እዚህ ኮንደንሴሽን ፖሊመራይዜሽን ከአዲሽን ፖሊመራይዜሽን ደግሞ የሚለይበት ምን ስለያዘ ነው የሚለውን እሱ ላይ ስፔሲፊካሊ ፎከስ አድርገን እንመለከታለን ማለት ነው። ኮንደንሴሽን ፖሊመራይዜሽን ኢት ኢንቮልቭስ ዘ ኮምቢኔሽን ኦፍ ሞኖመርስ ሞለኪውልስ ዊዝ ዘ ሪሊዝ ኦፍ ሲምፕል ሞለኪውልስ ላይክ ዋተር ኦር አልኮል አስ ኤ ባይ ፕሮዳክት። ይሄኛው ኮንደንሴሽን ፖሊመራይዜሽን የሚባለው ስሙ እንደሚያመለክተው የሆነ ነገር ኮንደንስ የማድረግ ወይም የማሳጠር ወይም እርስ በርሱ ሊንክ የማድረግ ነው ወይም ማሳጠር ወይም ማሳነስ ነው። ኮንደንሴሽን ፖሊመራይዜሽን የሚባለው ይሄ a combination of molecules with the release of what with the release of what simple molecules ሪሙቭ በማድረግ ማለት ነው። እንደ አዲሽን ፖሊመራይዜሽን ሞኖመሮችን አድ እያደረገ ቼኑ ላይ ክሮዝ እያደረገ መሄድ ሳይሆን ወይም ሞላር ማሱን እየጨመረ መሄድ ሳይሆን ይሄኛው ደግሞ ሪሊዝ ነው ማለት ነው። ቀጥታ ምንድነው ኦፖዚት ነው ማለት ነው። ይቀንሳል። ምንድነው ሪሊዝ የምናደርገው? ስሞል ሞለኪውሎች በጣም ሲምፕል የሆኑ ሞለኪውሎችን ሪሙቭ በማድረግ እንደ ዋተር ወይም አልኮል የመሳሰሉትን አስ ኤ ባይ ፕሮዳክት እነሱን ሪሙቭ በማድረግ የምንፈጥረው ሞኖመር ምን ይባላል? ኮንደንሴሽን ፖሊመራይዜሽን ይባላል። ኮንደንስ እናደርጋለን። ኮንደንስ የምናደርግበት ፖሊመራይዜሽን ነው ማለት ነው። ስለዚህ የሚወገዱት ፕሮዳክቶች ባይ ፕሮዳክቶች ናቸው። እንደ ባይ ፕሮዳክት አማካኝነት በባይ ፕሮዳክት አማካኝነት እንዲወጡ ወይም ሪሙቭ በማድረግ የምናገኘው ፖሊመራይዜሽን ወይም የምንካሄደው ፖሊመራይዜሽን ምን ይባላል? ኮንደንሴሽን ፖሊመራይዜሽን ይባላል ማለት ነው። ይሄ የወጣው ፕሮዳክት ለምሳሌ ውሃ ሊወጣ ይችላል ወይም አልኮል ሊሆን ይችላል። ማንኛውም ባይ ፕሮዳክት በባይ ፕሮዳክት አማካኝነት ሪሊዝ ሊደረግ የሚችል ፕሮዳክት ምን እንለዋለን? ኮንደንሴት ይባላል ማለት ነው። ሲልፈር ዱአስዋት ኮንደንሴት ማለት ነው። ለምሳሌ ዋተር ሪሙቭ ቢደረግ during the condensation polymerization as a byproduct ምን ነው ዋተር ይሷት ኮንደንሴት ይባላል ማለት ነው። አልኮልም ከሆነ ኮንደንሴት። so any types of simple molecules that can be removed during the condensation polymerization we call it condensate ይባላል ማለት ነው። ኮንደንሴት እንለዋለን። in order to produce the condensation polymerization the monomer contain two or more functional group ሞኖመሮቹ ፖሊመራይዜሽን የሚሰሩት ሞኖመሮች ሁለትና ከዛ በላይ ፋንክሽናል ግሩፕ ሊኖራቸው ይገባል። ማን ለመስራት? ኮንደንሴሽን ፖሊመራይዜሽን ለማካሄድ ማለት ነው። ሁለት አይነት ኮንደንሴሽን ፖሊመር አሉ። ሁለት አይነት ኮንደንሴሽን ፖሊመር አለ። የመጀመሪያው ናቹራል ኮንደንሴሽን ፖሊመር፣ ሁለተኛው ሲንተቲክ ኮንደንሴሽን ፖሊመር። ስለዚህ ፖሊመርን በሁለት ልንከፍል ነው ማለት ነው። ናቹራል ፖሊመር አለ and also ሲንተቲክ or artificial ፖሊመር አለ ማለት ነው። ስለዚህ በኮንደንሴሽን ፖሊመር ላይ ሁለት እናያለን ማለት ነው። ናቹራሉ ለምሳሌ እነ ፕሮቲን ሊሆን ይችላል፣ ስታርች ሊሆን ይችላል፣ ኦር ሴሉሎስ ሊሆን ይችላል። በተፈጥሮ የሚገኙ ፖሊመራይዜሽን ፖሊመሮች ማለት ነው። በተፈጥሮ እናገኛቸው እነ ሴሉሎስ፣ እነ ስታርች and also ፕሮቲንስ እነኚህ በሙሉ ምንድን ናቸው? ናቹራል ፖሊመር ናቸው። ሲንተቲክ ደግሞ ኦር ማን ሜድ ኦር አርቲፊሻል ናቸው። ላብራቶሪስ ወይም ኢንዱስትሪ ውስጥ ልንሰራቸው የምንችል ኮንደንሴሽን ፖሊመሮች ናቸው። ለምሳሌ እነ ፖሊኢስተር አለ፣ ፖሊኢታይሊን ቴትራፓሌት የሚባለው ወይም ዳክሮን የሚባለው። ሌላኛው ፖሊአማይድ ኦር ናይለን 66 ወይ 66 የሚባለው እነኚህ ምንድን ናቸው? ሲንተቲክ ፖሊመር ናቸው ማለት ነው። ሲንተቲክ ኮንደንሴሽን ፖሊመር ነው። እሺ እነኚህን ሲንተቲክን እናያለን ዛሬ። ሲንተቲክ ፖሊመር ለምሳሌ እነ ዳክሮን እና ፖሊአማይድ ናይለን የሚባሉትን the most common condensation polymer ሲንተቲክ ኮንደንሴሽን ፖሊመር ስለሆኑ እነሱ ላይ ስፔሲፊካሊ ፎከስ አድርገን እንመለከታለን ማለት ነው ተማሪዎች። ሲንተቲክ ፖሊመር ላይ ዳክሮን እንመለከታለን። ዳክሮን ይሄ ዳክሮን የሚባለው is produced by the reaction of diamides and diacids which means that አማይን ፋንክሽናል ግሩፕ የያዘ ሞኖመር እና ሁለት አሲድ ወይም ዳይአሲድ ፋንክሽናል ግሩፕ የሆነ ሞኖመር ሁለቱን ሪአክት በማድረግ ማለት ነው። አማይን እና አሲድን ያላቸው ፋንክሽናል ግሩፕ ያላቸው ሞኖመሮችን እነሱ ሁለቱን ሪአክት በማድረግ የሚፈጠር ምንድነው? ፖሊመር ነው ማለት ነው። ዳክሮን የሚባለው ማለት ነው። ዳክሮን የሚባለው ይሄ ፖሊመር ነው። it is what a copolymer ነው። ኮፖሊመር ዛት ሞኖመሮቹ የተለያየ ናቸው ማለት ነው። so a copolymer ነው and formed when the equimolar amounts of 1,4 benzene
ዳይካርቦክሲሊክ አሲድ አንደኛውና አራተኛው ላይ አሲድ ወይም ካርቦክሲሊክ አሲድ የያዘ ቤንዚን እና አንደኛውና ሁለተኛው ላይ አልኮል OH ያለው አንደኛው ካርበንና ሁለተኛው ካርበን ላይ OH ያለው ወይ ፋንክሽናል ግሩፑ አንደኛውና ሁለተኛው ላይ የሆነ ኢቴን ዳይኦል ሁለቱን ሪአክት በማድረግ ስለዚህ ፋንክሽናል ግሩፑ እዚህ ጋር አንደኛውና አራተኛው ላይ ናቸው። እዚህ ጋር ደግሞ አንደኛውና ሁለተኛው ላይ ናቸው። ሁለቱን ሪአክት በምናደርግበት ሰዓት ሊፈጠር የሚችል ኮንደንሴሽን ፖሊመር ዊ ኮል ኢት ዳክሮን በዚህ አማካኝነት ነው። እዚህ ኤግዛምፕል እንመለከታለን። ይሄ ዳክሮን እዚህ ጋር ስንት አድቢክ አለ አሲድ ተመልከቱ። እዚህ ላይ ያለው ካርቦክሲሊክ አሲዳችን ያለው አንደኛውና ሁለተኛው ካርበን ላይ ነው። ስለዚህ ይሄ 1 2 ነው ማለት ነው። 1 2 አንደኛውና ሁለተኛው ላይ ስላለ ምንድነው 1 2 ከዚህ ጀምራችሁ ቆጥሩ። COH ፋንክሽናል ግሩፓችን ነው። ይሄ ፋንክሽናል ግሩፓችን ያለው አንደኛውና ሴን ቆጥሩ ስንተኛውና ሁለተኛው ላይ ነው ማለት ነው። እዚህ ጋር ይሄን ቤንዚን ብንል ደግሞ አንደኛውና አራተኛው ላይ ነው NH2 ያለው እነኚህ ዳይ አማይን ተፈጠረ ማለት ዳይ አሲድ ዳይ አማይን ማለት ነው። ስለዚህ ሁለቱ ሪአክት በሚያደርጉበት ሰዓት ስሞለር ሞለኪውል ዋተርን ሪሙቭ ያደርጋሉ። ከዚህ OH ተቆርጣ ትወጣለች፣ ከዚህ ጋር ደግሞ ሃይድሮጂን ተቆርጣ ትወጣለች። ስለዚህ እዚህ ጋር ያለው NH እና እዚህ ጋር ያለው ካርበን ሁለቱ ምን ፎርም ያደርጋሉ? ቦንድ ፎርም ያደርጋሉ ማለት ነው። ምን ፈጠሩ ማለት ነው? ፖሊመር ፈጠሩ ማለት ነው። ፖሊመር ፈጠሩ። እሱን እንመለከታለን ስቴፑን። ዘን ከዚህ ቀጥሎ ምንድነው ሁለቱን የካርቦክሲሊክ አሲድ ያለውን ይሄን ፋንክሽናል ግሩፕ እና ወይም ይሄኛውን ሞኖመር እና ይሄኛው ሞኖመር ምን እናደርጋቸዋለን? ሂት እናደርጋቸዋለን ማለት ነው። ሂት እናደርጋቸዋለን። ያው ሂት ካደረግነው በኋላ ቀጥታ ወደ ፕሮዳክት ነው የሚመጣው ወይም የሚፈጠረው ፖሊመር ይፈጠራል ማለት ነው። የሚፈጠረው ወይም የምንፈልገው ፖሊመር ይፈጠራል ማለት ነው። እዚህ ጋር ተመልከቱት። ሉክ ሂት አድርገናል። ሂት ስናደርገው በሂት አማካኝነት እዚህ ጋር OH ሪሙቭ ትደረጋለች። OH አለች ብያቸዋለሁ። እሷ የአልኮሉ የካርቦክሲሊክ አሲዱ OH ሪሙቭ ትደረጋለች። ይችኛዋ ግን ከዚህ ደግሞ አንድ ሃይድሮጂን ሪሙቭ ትደረጋለች። ማን ይወጣል ማለት ነው? H2O ወጣ ማለት ነው። H2O ወጣ። ስለዚህ እዚህ ጋር ያለው NH እና እዚህ ጋር ያለው ካርበን ምን ያደርጋሉ? ቦንድ ፎርም ያደርጋሉ ማለት ነው። ሁለቱ ቦንድ ፎርም ያደርጋሉ። እዚህ ጋር ይኸው እቺ NH እቺ ከቦንዷ ጋርና ከካርበን ጋር ያለችው ቦንድ ኤንድ ኦልሶ NH ሁለቱ ቦንድ ያደርጋሉ። ስለዚህ ይሄን የመሰለው ወይም ዳክሮን የሚባለውን ፖሊመር ፎርም አደረጉ ማለት ነው። ፎርም አደረጉ። the amount of water that can be released from this condensation reaction ጊዜ ሪሙቭ ሊደረግ የሚችለው አማውንቱ ዲፔንድ የሚሆነው the amount of polymer ነው ማለት ነው። ምን ያህል ፖሊመር አለ የሚለው ላይ ቤዝ ያደርጋል። ስለዚህ አንድ ካለ ቴንሷት አንድ ሞኖመር ካለን ሷት ሊፈጠር የሚችለው ሴንሷት 2 ሲባዛ በ1 2 ሲቀነስ 1 ዋተር ሞለኪውል ነው ማለት ነው። 2 ከተፈጠረ ደግሞ ሴንሷት 2 ሲባዛ በ2 ሲቀነስ 1 ሲባዛ 3 H2O ፕሮዲዩስ ያደርጋሉ። ስለዚህ the amount of water that can be released ሊደረግ የሚችለው ወይም as a product ሪሊዝ ሊደረግ amount of water ዲፔንድ የሚሆነው the amount of monomer ነው። the amount of monomer ብዙ ሞኖመሮች ካሉ ብዙ ዋተር ሪሊዝ እናደርጋለን as a by product ማለት ነው። ስለዚህ በዚህ መንገድ ዳክሮን የሚባለው ሲንቴቲክ ፖሊመር ፕሮዲዩስ ይደረጋል ማለት ነው። ወይም ኮንደንሴሽን ፖሊመራይዜሽን ይፈጠራል ማለት ነው። ወይም ኮንደንሴሽን ፖሊመራይዜሽን እናካሄዳለን። ምን ሪሙቭ ማድረግ ባይ ፕሮዳክቶችን ወይም ሲምፕል ሞለኪውሎችን ሪሙቭ በማድረግ ፎርም የምናደርገው ኮንደንሴሽን ፖሊመራይዜሽን ይባላል ማለት ነው። እዚህ ጋር እዚህ ላይ የምትመለከቱት ምንድነው እንዴት ነው ዳክሮን ፎርም የሚደረገው የሚለው ነው። እዚህ ጋር ተመልከቱ። ቤንዚን አለ አንደኛውና አራተኛው ላይ ምን አለ? ካርቦክሲሊክ አሲድ አለ ወይ ዳይካርቦክሲሊክ አሲድ። ዜን ከዚህ ጀምራችሁ ብትቆጥሩ ካርበን ነምበሩን 1 2 3 4 አንደኛውና አራተኛው ላይ ካርቦክሲሊክ አሲድ ወይ ዳይካርቦክሲሊክ አሲድ አለ። ፋንክሽናል ግሩፖቹ ዳይ አሲድ ናቸው ብያለሁ። እዚህ ጋር ስንመጣ ደግሞ አንደኛውና ሁለተኛው ላይ ምን አለ? OH አለ። ኢታይሊን ግላይኮል አለ። ናው ሉክ እዚህ ጋር ሂት በምናደርግበት ሰዓት ሁለቱም ሚክስ ያደርጋሉ ወይም ሪአክሽኑ ይጀምራል ወይም ሪአክሽኑ ይካሄዳል ማለት ነው። ከዚህ ጋር እቺ OH ትወገዳለች። ከዚህ ጋር ደግሞ ማን ይወገዳል? ሃይድሮጂን ትወገዳለች ማለት ነው። ዜን OH እና ሃይድሮጂን በአንድ ጋር ምን ፎርም ያደርጋሉ? H2O ፎርም ያደርጋሉ ማለት ነው። H2O አስ ኤ ባይ ፕሮዳክት ምን ትሆናለች? ሪሙቭ ትደረጋለች ማለት ነው። ሪሙቭድ አስ ኤ ባይ ፕሮዳክት እንደ ባይ ፕሮዳክት ሪሙቭ ትደረጋለች ማለት ነው። ዜን እዚህ ጋር ያለን ካርበን እና እዚህ ጋር ያለን ኦ ቀጥታ ምን ፎርም ያደርጋል? ቦንድ ፎርም ያደርጋል ማለት ነው። ይቺ ኦ ቴልና ከዚህ ካርበን ጋር ሪአክሽን ትፈጥራለች ወይም ቦንድ ትፈጥራለች። ይቻት እዚህ ጋር ቦንድ ተፈጠረች ማለት ነው። ቦንድ ተፈጠረች። ይቺ ቦንድ ቀጥታ ሁለቱን ሞኖመሮች ታያይዛለች ማለት ነው። ሁለቱም ሞኖመሮች እንዲያያዙ ይደረጋል ማለት ነው።
ዜን ማን ወጣ? አስ ኤ ባይ ፕሮዳክት ዋተር ማለት ነው። ዋተር the amount of water that can be removed from this reaction or condensation reaction it depend on the amount of monomer ማለት ነው። ብዙ ሞኖመር ካለን ሊወጣ የሚችለው ወይም ሪሙቭ ሊደረግ የሚችለው የዋተር አማውንት ኦልሶ ምንድነው? ሃይ ነው። ለምሳሌ ያለን ሞኖመር 2 ቢሆን ምን ያህል ዋተር ሞለኪውል ፕሮዲዩስ ይደረጋል የሚለውን ካልኩሌት ለማድረግ ኤን አማውንት ማለት ነው 2 ሲባዛ በ2 ሲቀነስ 1 ስንት ይመጣል? 3 ማለት ነው። 3 H2O ፕሮዲዩስ ይደረጋል ማለት ነው። ወይም 3 ሞለኪውል ኦፍ ዋተር ፕሮዲዩስ ይደረጋል። ስለዚህ በዚህ አማካኝነት ምን ፎርም ይደረጋል? ዳክሮንን ፕሮዲዩስ አደረግን ማለት ነው። ኦር ፖሊኢታይሊን ቴትራፋሌት የሚባለውን ፕሮዲዩስ PTE ይባላል። ይሄን ፕሮዲዩስ አደረግን ማለት ነው። 966 ወይም 66 የሚለው as a number indicates there are 6 carbon atoms 6 ካርበን አተም አንደኛው ሞኖመር ላይ 6 ካርበን አተም ደግሞ ሌላኛው ሞኖመር ላይ ስላለ ናይለን 66 ተባለ ማለት ነው። so 6 carbon atoms in each ሄክሳሚታይሊን ዳይአማይን ኤንድ አዲክ አሲድ ማለት ነው። እያንዳንዱ ሞኖመሮች ላይ ምን አለ? 6 ካርበን ስላለ ምን ተባለ? ናይለን 6 ተባለ ማለት ነው። ሌላው ዳክሮን ኢስዋት ስትሮንግ ኤንድ ኢምፓክት ሬዚስታንስ ነው። ኢምፓክት ሬዚስታንስ ስለዚህ የመቋቋም አቅም ያለው በጣም ጠንካራ የሆነ ፖሊመር ነው ማለት ነው። ዳክሮን የሚለው በጣም ጠንካራ ኢምፓክት ሬዚስታንስ ዋቴቨር የሆነ ነገር ሎድ የመጫን አቅም ወይም ጉዳቶችን የመቋቋም አቅም አለው በጣም ጠንካራ ከመሆኑ አንፃር ማለት ነው። it is colorless ነው and high temperature ትራንስፓረንሲ ያለው ትራንስፓረንት ነው ማለት ነው። it is mainly used for synthetic fibers ሲንቴቲክ ፋይበሮችን ፕሮዲዩስ ለማድረግ እንጠቀምበታለን። and also making hot ቦትሎችን ለመስራት and also የማሸጊያ ማቴሪያሎችን ለመስራት ፓኬጂንግ ማቴሪያሎችን ፕሮዲዩስ ለማድረግ ወይም ለመስራት እንጠቀምበታለን ማለት ነው። ዳክሮን የሚባለውን ይሄ ሲንቴቲክ ፖሊመር። ሌላው ናይለን is used for making parachutes የፓራሹት መሳሪያዎችን ለመስራት እንጠቀምበታለን። የፓራሹት ኮማንዶች ምናምን የሚሰሩበት ፓራሹት በጣም ጠንካራ የሆነ ፓራሹቶችን ከአውሮፕላን ላይ ወደታች የምንወርድበት የፓራሹት የሚባለው አለ። እሱም ፕሮዲዩስ ለማድረግ ወይም ለመስራት እንጠቀምበታለን። ናይለን ሮፕ፣ ክሎዝስ፣ ስቶኪንግ፣ ሄር ኮምፕ ማበጠሪያዎችን እና ረግስ የበሬት ምንጣፍ ረግ የሚባለውን እሱም ፕሮዲዩስ ለማድረግ እንጠቀምበታለን ናይለንን። አዲሽናሊ እዚህ ጋር የሚያሳያችሁ የዳይካርቦክሲሊክ ዳይሃይድሮክሲ አልኮል ዛት ሚንስ ሁለት ፋንክሽናል ግሩፕ ያለ ዛት ሚንስ ዳይ አልኮል ያለው ዛት ሚንስ በአንደኛው ኢንድ OH ያለ በሌላኛው ኢንድ OH ያለ አንድ። ሁለተኛ ደግሞ ዳይካርቦክሲሊክ አሲድ ዛት ሚንስ በሁለቱም በኩል ካርቦክሲሊክ አሲድ አስ ፋንክሽናል ግሩፕ ያለው ሪአክሽኑ እንዴት ነው የሚያካሂደው በኮንደንሴሽን ሪአክሽን ጊዜ የሚለውን ለማሳየት የሞከረበት ነው። እዚህ ጋር ያስቀመጣችሁ መጽሐፋችሁ ላይ ፔጅ 221 ላይ መጨረሻ አካባቢ ያስቀመጠውን እሱን ጃምፕ ከምናደርገው አውርተን እንሂድ ከማለት አንፃር ነው እንጂ አለቦታው ነው የገባው እዚህ ጋር ዛት ሚንስ ኦርደር አላደረገውም። ነገር ግን ምን ለማለት ነው የፈለገው እዚህ ጋር የአልኮሉና የካርቦክሲሊክ አሲድን ሪአክሽን ለማሳየት how water is removed ቅድም አሳይቻችኋለሁ። ውሃ እንዴት ነው ሪሙቭ የተደረገው የሚለውን ሊያሳያችሁ ፈልጎ ነው። ስለዚህ ሌላ ነገር አይደለም፣ ግር እንዳይላችሁ እዚህ ጋር ስትመለከቱት አዲስ ነገር አይደለም። ቅድም ምን ያወርቸዋለሁ። ስለዚህ ከሃይድሮክሲ ወይም ከአልኮል ላይ ማን ይወጣል? H ትወጣለች ብያችኋለሁ። ከካርቦክሲሊክ አሲድ ላይ ደግሞ ማን እናስወጣለን? OH እናስወጣለን። ስለዚህ H + OH ሁለቱም ነው H2O ሪሙቭ ሆነ ማለት ወጣ ማለት ነው። ዜን በዚህን ሰዓት እዚህ ጋር ያለችው ካርቦክሲሊክ አሲድ ላይ ያለችው ካርበን ወይም ፋንክሽናል ግሩፕን የያዘችው ካርበን ቀጥታ ከማን ጋር ከአልኮሉ ኦክሲጅን ጋር ቀጥታ ቦንድ ፎርም ያደርጋል ማለት ነው። ቦንድ ፎርም ያደርግና የትኛውም ይዛቻል እዚህ ጋር የምትመለከቱት ማለት ነው። እዚህ ጋር የምትመለከቱት ኦክሲጅን ኦ ከማን የመጣ ነው? ከካርቦክሲሊክ ከአልኮሉ የመጣ ነው። እዚህ ጋር ተመልከቱ። ይችኛዋ ማለት ነው። እዚህ ጋር ተመልከቷት። ኦ ከማን የመጣው? ከአልኮሉ ነው። ዜን ካርበን ደግሞ ከካርቦክሲሊክ አሲድ ዳይካርቦክሲሊክ አሲድ የያዘውን ካርበን ወስነው ሁለቱ ቦንድ ፎርም ያደርጋሉ። ኢስተር ዊዝ አክቲቭ ኢንድ ግሩፕስ አክቲቭ ኢንድ ግሩፕ አለ። ኢንዱ አይቷናት ይችም ይቻታ አክቲቭ ግሩፕ አለችን ማለት ነው። አክቲቭ ግሩፕ እነኛ አክቲቭ ግሩፖች ናቸው። ሌላ አልኮል ቢመጣ ቀጥታ ከማን ጋር ሪአክት ታደርጋለች? ከዚህኛው OHን ታስወግድና ከኦ ይመጣና ከአልኮል ምን ፎርም ያደርጋል? ቦንድ ፎርም ያደርጋል ማለት ነው። ስለዚህ በዚህ መንገድ ኮንደንሴሽን ፖሊመራይዜሽን እንደሚካሄድ ሊያሳያችሁ ፈልጎ ነው። ስለዚህ ተማሪዎች በዛሬው ቪዲዮአችን ያየነው ምንድነው? ኮንደንሴሽን ፖሊመራይዜሽን የሚለውን አይተናል ማለት ነው። ኮንደንሴሽን ፖሊመራይዜሽን ፎርም የሚደረገው ሲምፕል ሞለኪውሎችን ሪሙቭ በማድረግ ነው። ሪሙቭ
በማድረግ የሚሰራ ነው። ስለዚህ እዚህ ላይ ደግሞ ሁለት ነገሮችን አይተናል። አንደኛው ናቹራል ፖሊመር ኮንደንሴሽን ፖሊመር እና ሲንቴቲክ ኮንደንሴሽን ፖሊመር ብለን በሁለት ከፍለናል። ናቹራል የምንላቸው እነ ሴሉሎስ እነ ፕሮቲን የመሳሰሉት ናቸው። ዴን ሲንቴቲክ ደግሞ በላቦራቶሪ ውስጥ ወይም ኢንዱስትሪ ውስጥ ሊሰሩ የሚችሉ የፖሊመር አይነቶች ናቸው። እነኚህ ደግሞ እነ ዳክሮን ናይለን 66 እነኚህ በሙሉ ዛርዋት ሲንቴቲክ ፖሊመር ናቸው። ነገር ግን ሁለቱም ፖሊመሮች ናቹራልም ሆነ ሲንቴቲክ ፖሊመር ሁለቱም ፎርም የሚደረጉት በምንድነው? በኮንደንሴሽን ፖሊመር ነው ማለት ነው። ባይ ሪሙቪንግ ኤ ሲምፕል ሞለኪውል አስ ኤ ባይ ፕሮዳክት ማለት ነው። ተማሪዎች የዛሬውን ሌሰን በዚህ ያበቃል። ቪዲዮን ደጋግማችሁ እያያችሁ ቪዲዮን ደግሞ ሰብስክራይብ፣ ሼር ኤንድ ላይክ። ይሄን ጥያቄ ካላችሁ ደግሞ እዛ ላይ ኮሜንት ላይ አስቀምጡልኝ። እዛ ላይ ባለው መልስ መስጠት እንችላለን ማለት ነው ተማሪዎች። ስለዚህ የዛሬው ቪዲዮ እዚህ ላይ ያበቃል። በሌላ ፕሮግራም እስከምንገናኝ ሰላም ሁኑ ተማሪዎች።